በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እስኪ በስመ አብ በሉ ሁላችሁም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት። እስከዚህ ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃል ርደት ለሥጋ እርገት ምክንያት የሆነች የባሕርያችን መመኪያማ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ ክቡር አባታችን፣ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ካህናት፣ አኀው ዲያቆናት፣ ዘማሪያን በዚህ የእግዚአብሔር ምሕረት ቸርነትና ይቅርታ በሚነገርበት ቅዱስ ስፍራ የተሰበሰባችሁ በክርስቶስ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በአምላካችን ፍጹም ሰላም እንደምን ከረማችሁ? እንደምን አላችሁ? እንኳን አደረሳችሁ። አሜን። አምላካችን በምሕረቱ ብዛት የጠበቀን ከመዓቱም የሰወረን የይቅርታ አባት ቸሩ አምላካችን መድኃኔ ዓለም ክርስቶስ ስለ ፍጹም ቸርነቱና ከሃሊነቱ ስሙ በሰማይ በመላእክት በምድር በደቂቀ አዳም ለዘላለሙ የከበረና የተመሰገነ ይሁን። በድጋሚ እንኳን አደረሳችሁ። ጊዜውን አሳልፎ እኛ ካልጠበቅነው ከዚህ ጊዜ ያደረሰን ማን ነው? እግዚአብሔር ነው። ጾመ ነቢያትን ስንጀምር እዚህ እንደርሳለን ብለንም አላሰብንም ነበረ። ቸር አባት ስለሆነ ለዚህ ቀን አብቅቶናል። እስኪ እናመስግነው ሁላችንም። ቀሪውን ጊዜ ደግሞ በደህና ሰንብቶ ለብርሃነ ልደቱ በሰላም ያደርሰን። እንደ እግዚአብሔር ቅዱስ ፈቃድ ለሚቀረን ጥቂት ደቂቃ የእግዚአብሔርን ቃል እንማራለን። በመረጋጋት ቦታ ይዘን እንድንሰማ መድኃኔ ዓለም ይርዳን። የትምህርታችን ርዕስ በዮሐንስ ራእይ ምዕራፍ 3 ቁጥር 5 ያለውን ቃል መነሻ እናደርጋለን። ወለዘሞ አሰ ከመዝ ጻዕዳ ልብስ ይደለዎ፣ ድል ለነሳው እንዲህ ያለ ነጭ ልብስ ይገባዋል በሚል ኃይለ ቃል እንማራለን። እስኪ አብረን ቃሉን እንበለው። ድል ለነሳው እንዲህ ያለ ነጭ ልብስ ይገባዋል። እስኪ በሉት ሁላችሁም አይደላችሁም የያዛችሁት። ትምህርቱን ልንይዝ ነው የመጣ ነው። ድንገት መተን ለመሄድ አይደለም። ዓላማ አለን እዚህ የተሰበሰብንበት። ስለዚህ በአንድ ድምፅ አብረን እንላለን። ድል ለነሳው እንዲህ ያለ ነጭ ልብስ ይገባዋል። እስኪ በሉ ጎበዞች። ይህን ቃል በልባችን ያሳድርብን። ይሄንን ቃል የተናገረው በሐዋርያው በባለ ራእዩ በዮሐንስ አድሮ እግዚአብሔር ነው የተናገረው። እንመከረበት እንገሰጽበት ዘንድ ማለት ነው። ይህ የዮሐንስ ራእይ የሚባለውን መጽሐፍ የጻፈልን ከ12ቱ ሐዋርያት አንዱ የሆነው ዮሐንስ ነው። የጻፈበትም ምክንያት ግሪክ በምትባለው የዓለማችን ክፍል የሚኖር አንድ ሰው ነበረ እና አንዲት ሴት ልጅ በጣም የሚወዳት ሴት ልጅ ነበረችው። ከፍቅሩ ጽናት የተነሳ ለአቅመ ሔዋን ደርሳ ባል የምታገባበት ጊዜው ደርሶ እርሱ ምክንያት እየፈለገ እርሷን ምክንያት እየፈለገች የሚመጣውን ሰው ሁሉ ይገፉ ነበረ። ባለጸጋ ሲመጣ ሀብት ቢኖርህ ስልጣን፣ መልክ፣ ዕውቀት የለህ እያለች ትመልሰዋለች። ስልጣን ያለው ሲመጣ ደግሞ ስልጣን ቢኖርህ ገንዘብ፣ መልክ፣ ዕውቀት የለህ እያለች ትመልሳለች። መልክ ያለው ሲመጣ ደግሞ መልክ ቢኖርህ ስልጣን፣ ገንዘብ፣ ዕውቀት የለህ እያለች፣ ዕውቀት ያለው ደግሞ ሲመጣ ዕውቀት ቢኖርህ ስልጣን፣
ገንዘብ መልክ የለህ እያለች እንዲህ ከመሆን መድኃኔዓለም ይሰውረን። እና ባጭሩ ይቺ ሴት የገጠማት ፈተና ምንድን ነው? የትዕቢት መንፈስ በውስጧ አድሮ ነበርና ሰውን እንደ ዕቃና እንደ ስዕል ነበር የምትቆጥረው ይላል። እና ሰው ትገፋ፣ ሰው ትጠላ። የመጨረሻው የተወደዳችሁ ክርስቲያኖች፣ የመጨረሻው በክርስትና ሕይወት ውስጥ ስንኖር ትልቁ በደል የሚባለው ሰው መናቅ ነው። ይሄ ኃጢአት በሙሉ የሚወለደው ከትዕቢት ነው። ጽድቅ ሁሉ የሚወለደው ደግሞ ከትሕትና ነው። ሰው ትሑት ሲሆን ክርስቶስን ይመስላል። ትዕቢተኛ ሲሆን ደግሞ ዲያብሎስን ነው የሚመስለው። ዓለማችን እንዲህ አይነት ውጥንቅጥ ውስጥ የገባው ዲያብሎስን መስሎ ነው። ክርስቶስን ቢመስል ኖሮ ዓለም ሰላም ይሆን ነበረ። ከትሕትና ርቆ ከጽድቅ ርቆ በትዕቢት ጸንቶ ነው የሚኖረው እና እንዲህ ትል ነበር። ትዕቢተኛ ሰው ደግሞ መጨረሻው አያምርም፣ አወዳደቁ ይከፋል። ምን አይነት ሰው አልኳቸው? ትዕቢተኛ ሰው መጨረሻው አያምርም። የመጀመሪያው ትዕቢተኛ ፍጥረት ሳጥናኤል ነው። ከማዕረጉ የተዋረደ ወድቆ የቀረው ብርሃናዊ መልአክ ጨለማ ለብሶ የቀረው ደም በሚፈስበት ቆሻሻ ባለበት በጦርነትና በጠብ መሃል የሚገኝ ወራዳ ሆኖ የቀረው በትዕቢቱ ምክንያት ነው። የመላእክት አለቃ ሆኖ እግዚአብሔርን እያመሰገነ በክብር ጸንቶ በምስጋና ጸንቶ ቅዱስ ሚካኤል የኖረው ደግሞ ትሑት ስለሆነ ነው ለከፍታ የበቃው። እና መጨረሻ ይቺ ሴት ያን ሁሉ ሰው ገፍታ የገጠማት ምንድነው? አንድ ጠንቋይ መጣና ላግባሽ አላት። አሁን እንግዲህ ያሁን ሁሉ ሰው ንቃቃል። አሁን ማን መጣ ወደ ሕይወቷ? ደህና ናችሁ? ማን መጣ? ቆርኔሌዎስ ይባላል ጠንቋዩ። መጣና ላግባሽ አላት። እነዚያን ሁሉ ወንዶች፣ የተከበሩ ወንዶች ገፍቻ አንተን ማን ስለሆንክ ነው አንተን ማገባ አለችው። ስሟ ማን ነው ይቺ ሴት አልኳችሁ? አልነበራችሁም እዚህ ላይ አይደል? ማን ነበረ? አርጤምስ ትባላለች ስሟ። በግሪክ የምትኖር ቆንጆ ሴት ነበረች። እና እንደዚያ አለችው። እሱ ምን አላት? ሳይሽ ክብር ፈላጊ ሴት ነሽ፣ ስለዚህ እንድትከበሪ በምድር ካሉ ሰዎች ሁሉ ከፍ ከፍ እንድትይ አደርግሻለሁ አላት። እና እሱን ካደረከው ታገባኛለህ ብላ ቃል ገባችለት። እና ይህ ሰው ጠንቋይ ስለሆነ ጋኔን የሚስብ ሰው ነው። በምትሃቱ አጋንንትን ጠርቶ ደብዳቤ ጽፎ ሰጣቸው። ያ ደብዳቤ ዘይሰገደ ለአርጤምስ ይትበርበር ቤቱ ወይተሃየር ነዋዩ፣ ለአርጤምስ ያልሰገደ ሰው ቤቱ ይበርበር ንብረቱ ይቀማ ይላል ደብዳቤ የጻፈው። ይህን ጽፎ ለአጋንንቱ ሰጣቸው። ከዛ እንዲህ አላቸው፣ ሕዝቡን ሰብስቤ ሳስጠነቁንና ሳስጎራ ከደመና ላይ ሆናችሁ ደብዳቤውን ላኩልኝ አላቸው። ወዳጃቸው ስለሆነ ወደ አየር ወስደው ያን ደብዳቤ ሕዝቡ ተሰብስቦ ሳለ እንደዚህ ወረወሩት ደብዳቤውን። ከዛ ከሰማይ ደብዳቤ መጣ አለ። ከሰማይ ነው የመጣው? ከማን ነው? ከአጋንንት ነው የመጣው ደብዳቤው። ከሰማይ ነው የመጣው። እስኪ እናንብበው ምን ይላል አለ። አውቆ ማለት ነው። ከዛ ደብዳቤው ሲነበብ ምን ይላል? ለአርጤምስ ያልሰገደ ቤቱ ይበርበር ንብረቱ ይቀማ ይላል። ይኸው አምላክ ናት፣ ደብዳቤ የመጣላት ከሰማይ ነው። ስለዚህ ይሁን የሰገድኩላት እናንተም ስገዱላት ብሎ አርጤምስ በግሪክ ከተማ እንድትመለክ አደረገ ይላል። ሰዎች እግዚአብሔርን ረስተው ያችን ሴት በእሷ ቅርጽ ልክ ጣዖት አቁመው በዚያች ከተማ እሷን ማምለክ ጀመሩ። አያችሁ፣ ትዕቢት የእግዚአብሔርን ባሕሪና ስልጣን እስከ መጋፋት የሚያደርስ መጥፎ በሽታ ነው። መድኃኔዓለም ከዚህ በሽታ ይገላግለን። እና እንደዚህ ያለ ሰገደላት። በኋላ አገባት። እንግዲህ ተመልከቱ፣ ያን ሁሉ ሰው ገብታ ጠንቋይ አገባች። እግዚአብሔርን ማያውቅ ጋኔን የሚስብ አግብታ ከዛ ልጅ ወለደች። ዜውስ ይባላል። የአምላክ ልጅ አምላክ ነው ተብሎ በግሪክ ከተማ ለሱም ጣዖት ቆሞ ይሰገድ ጀመር። ለዘመናት ይሄ ሲሆን አምላክ ከወደዚህ ዓለም ከዚያ ወደዚህ ዓለም መጥቶ ከድንግል ተወልዶ በመስቀል ተሰቅሎ ዓለምን አዳነ። ዓለምን ካዳነ በኋላ 12ቱን ሐዋርያት ወደ ዓለም ላካቸው። ወንጌልን እንዲሰብኩ ሰውን ከጣዖት አምልኮ ወደ አምልኮተ እግዚአብሔር እንዲመልሱ ሲልካቸው ለዮሐንስ ግሪክ ደረሰችው። ግሪክ ሲሄድ 7 ቦታ ላይ ጣዖት ቆሞ ለአርጤምስ እሷ ሙታለች፣ ልጇም ሙቷል፣
ግን ጣዖት ቆሞላቸው ይሰገድላቸው ነበረ። ወደ ከተማዋ ገብቶ የሚመለከው አምላክ ዓለማትን የፈጠረ እግዚአብሔር ነው። ከዚያኛው ዓለም ወደዚህ መጥቶ ከድንግል ተወልዶ በመስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ዓለምን ያዳነ ኢየሱስ ክርስቶስ ነው የሚሰገድለት እንጂ ጣዖት አምላክ አይደለም ብሎ አሳምኖ እነዚያን 7ቱን ጣዖታት አፍርሶ በ7ቱ ቦታ ላይ 7 ቤተ ክርስቲያን ሰራባቸው። ክብር ለእግዚአብሔር ይሁን። ስንት አብያተ ክርስቲያናት ተሰሩ? 7። በ7ቱ አብያተ ክርስቲያናት አገልጋዮችን ሾመ። ከ7ቱ አብያተ ክርስቲያናት አለቆች አንዱ በግሪክ ውስጥ ያለች ሰርዴስ የምትባል ቤተ ክርስቲያን አገልጋይ ነበረ እና አሁን ዛሬ ያነሳነው ርዕስ የተነገረው ለሱ ነው። ይሄ ሰው ምን ችግር ገጥሞታል መሰላችሁ? ስሙ በጣም ጥሩ ነው። ስሙ በጣም ጥሩ ነው። ግብሩ ግን የሞተ ነው። ስሙ አበው እንደነገሩን በትርጓሜ ሚካኤል ይባላል ይላሉ። ማን ይባላል? የመልአክ ስም ነው ያለው፣ ሕያው ስም ነው ያለው። ግን ሰውየው በተግባሩና በዓላማው የሞተ ነው። የኛ ሕይወት እንደዚህ አይመስላችሁም ክርስቲያኖች? በዚህ ዘመን ስማችን በጣም የቀና ነው። በዚህ ዘመንም ለሚወለዱ ልጆች ወላጆች በጣም ጥረው ተጣጥረው በጎ ስም ለማውጣት ይጥራሉ እንጂ ምግባራቸውን ለማስተካከል የሚጥሩ ወላጆች ግን በጣም ጥቂት ናቸው። አበው እንደነገሩን ደግሞ በስም የከበረ ባጓት የሰከረ የለም ይላሉ። በስም ምን ያለ ባጓትስ? አጓት ያሰክራል እንዴ? ስምስ ብቻውን ያከብራል? አያከብርም። እና ስም ተሸክመው ስራ ለሌላቸው ክርስቲያኖች የተነገረ አምላካዊ ቃል ነው። እና ተመለስ፣ እንደ ስምህ ኑር ይለዋል። እንደ ስምህ። አሁን የኛ የክርስትና ስማችን በጣም ያምራል አይደለም? ግብረ እግዚአብሔር፣ ተክለ ጊዮርጊስ፣ ገብረ ጊዮርጊስ፣ ወለተ ማርያም። የሚገርም ሕያውና ዘላለማዊ የማይጠፋ ስም ነው እግዚአብሔር የሰጠን። ይህን ስም ተሸክሞ ግን ግማሹ ይሰርቃል፣ ግማሹ ይዘሙታል፣ ግማሹ ያማል፣ ግማሹ ምቀኝነትና ክፋት ላይ ተጠምዶ ይውላል። ግን ደግሞ ክርስቲያን ነው። እንዲህ አይነት ኑሮ የክርስትና ኑሮ አይደለም። የማይስማማልን ስማችን ሌላ፣ ግብራችን ሌላ አልሆነብንም? ሁለቱ ቢስማማልን ኖሮ ሀገራችንን ሰላም እናረግ ነበረ። ቤተ ክርስቲያንን ወደ ቀደመ ክብሯ እንመልሳት ነበረ። ግን አንድ ሳይሆን ቀረ ስማችንና ስራችን። ሁለቱን መድኃኔ ዓለም የጊዮርጊስ አምላክ ያስማማልን። አንድ የቤተ ክርስቲያን ሊቅ እንደዚህ ይላሉ፣ የማይስማሙ ስሞች ያሏቸው ፍጥረታት አሉ ይላሉ። የማይስማሙ እና ሲጠቅሱ ምን ይላሉ? አንደኛዋ የውሃ እናት የምትባል ፍጥረት አለች ይላሉ። የምን እናት? የውሃ። አረ ንገሩኝ ባካችሁ። አዎ ትምህርት ስለሆነ ነቃ ብላችሁ መልሱ። የውሃ እናት እና አሁን ይህችን ፍጥረት ስታዩት የተገኘችው ከምንድን ነው? ከውሃ። ያለ ውሃ መኖር አትችልም። ከውሃ ከወጣች ትሞታለች። እና ደግሞ አንድም ቀን ውሃ ወልዳ አታውቅም። ውሃ ወልዳ አታውቅም። ስሟ ግን የውሃ ውሃ ግን ወልዳለች? አልወለደችም። አሁን እንደዚች ማለት ነው የኛ ሕይወት ማለት። በትክክለኛው ስሟ መሆን የነበረበት ግን ምንድን ነው? የውሃ ልጅ ብትባል ይቀና ነበረ። ግን የውሃ እናት ነው ብትባል ውሃ አስገኝታ አታውቅም። እንዲሁም እሷ የተገኘችው ውሃ ውስጥ ነው። እንደዚህ በጣም ብዙ ስማቸው ሌላ ስራቸው ሌላ የሆኑ አካላትን ማንሳት ይቻላል። እና የተወደዳችሁ ክርስቲያኖች በዚህ ዘመን አስቀድሜ እንደነገርኳችሁ ሰው ለስም በጣም ይጨነቃል። ግን ጠማማ ስም እንኳን ቢኖረን ስራችን መልካም ከሆነ በእኛ ምክንያት ስሙ ምን ይሆናል? ተወዳጅ ይሆናል። የተቀደሰና የተባረከ ይሆናል። ለምሳሌ በመጽሐፍ ቅዱስ ያዕቆብ በሚል ስም የተጠራ ሰው አለ። ያዕቆብ ማለት ትርጉሙ አሰናካይ ማለት ነው። ግን ሰውየው ደግ ነው፣ ቅን ነው፣ የእግዚአብሔር አገልጋይ ነው። በዚህ ምክንያት ስሙን አንፈራውም። እንዲሁም ለልጆቻችን ስም አድርገን እንጠቀምበታለን። ያዕቆብ የሚለውን አንድ ጥያቄ ልጠይቃችሁ እስኪ። ይሁዳ በሉ እስኪ።
ይሁዳ የሚባል ሰው አለ። ግን ሰምታችሁ ታውቃላችሁ? በእኛ ዘመን አለ እንዴ? የለም አይደለም? አሁን ተመልከቱ። ለልጆቻችንም ይሁዳ የሚል ስም፣ አሬዎስ የሚባል ስም አናወጣም። ግን ስሞቹ በጣም ነው የሚያምሩት። ታውቃላችሁ ትርጉማቸው? ይሁዳ ማለት በእግዚአብሔር የታመነ ማለት ነው ትርጉሙ። አሬዎስ ማለት ፀሐይ ማለት ነው። አያችሁ? ግን አንፈልገውም። ለምን? ይሁዳ የሚባለው ጌታውን ሽጦ ስሙን አረከሰው። አሬዎስ ደግሞ ጌታውን ክዶ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ አሳንሶ ከሃዲ ሆኖ ይህን ፀሐይ የሆነውን ስሙን ምን አለው? ስለዚህ አያችሁ ደግሞ ያልቀና ስም እንኳን ቢሆን ሰዎች ያቀኑታል፣ ያስተካክሉታል። እና ክርስትና ልዩ ስም ነው ክርስቲያን መባል። አሁን የኛ የጋራ የህብረት ስማችን ማን ነው? ክርስቲያን። እስኪ በሉ ክርስቲያን ነው። ይህን ስም ግን በጠማማ ስራችን ምክንያት ሰዎች እንዲርቁት አደረግን። የቀደሙት ሰማዕታት እነ ቅዱስ ጊዮርጊስ ይህን ስም ክርስቶስን በማገልገል ደማቸውን እስከ ማፍሰስ ድረስ ለዚህ ስም ዋጋ በመክፈል ክርስትና በዓለም የሚፈለግ እንደነሱ መሆን ነው የምንፈልግ እያለ በዘመነ ሰማዕታት ሰው ሁሉ ወደ ክርስትና ይመጣ ነበረ። እኛ ሰውን ያልመጣውን አይደለም የመጣውን ሁሉ እናርቀዋለን በሕይወታችን ምክንያት። እንደዚህ ነው ክርስትና ብሎ ተሰናክሎ የጠፋለ። እግዚአብሔር በቸርነቱ እንደ ሰማዕታቱ ስማችን ከግብራችን ጋር አዋህዶ አርአያ መብራት ፋና የምንሆን እንዲያደርገን ቅዱስ ፈቃዱ ይሆንልን። ስለዚህ ለዚህ ሰው የተነገረ ቃል ነው እና የሚለው ምንድን ነው? ሕያው እንደመሆን ስም አለ፣ ነገር ግን ሙታል። ስለዚህ በቀረ ዘመን ተመለስ፣ ንስሐ ግባ፣ ያለዚያ እንደ ሌባ እመጣብሃለሁ ይለዋል። እንደምን ደከማችሁ እንዴ? እንደምን እንደ ሌባ። ሌባ ሲመጣ በቀጠሮ በዚህ ሰዓት በዚህ ጊዜ እመጣለሁ ብሎ ነው የሚመጣ። ዘንድሮ መጣ እንዴ? እንደዛ ብሎ መጣ አይናገርም። ድንገት አይደል የሚመጣው። ስለዚህ እኔ ማትመለስ ከሆነ ማትመለሱ ከሆነ እንደ ሌባ ድንገት ቀጠሮ ሳትይዙ እመጣለሁ እና ተዘጋጅ፣ ተመለስ፣ እንደ ስምህ ኑር ብሎ ይመክረዋል። አንተ በምትኖርባት ቤተ ክርስቲያን በሰርዴስ ሰውነታቸው ልብሳቸውን ያላረከሱ ነጭ የለበሱ ንጹሐን ጥቂት ሰዎች አሉኝ ይላል እግዚአብሔር። ምን ያላሉ? ልብሳቸውን ያላሳደፉ ንጹሐን የሆኑ ከኃጢአት ከድንቁርና ከክደት የተለዩ ንጹሐን ሰዎች በሰርዴስ አሉኝ። እንደነሱ ሁን ነው የሚለው እግዚአብሔር። አሉት ሰዎች ጥቂት ሰዎች እኛም ማናውቃቸው ሰውነታቸውን ከኃጢአት የለዩ ሰውነታቸውን በኃጢአት ያላረከሱ በሚገባ ንጹሕ ሆነው እየቆረቡ ያሉ የማያውቃቸው ሰው ተሰውረው የሚኖሩ በመካከላችን አሉ። እንደነሱ ሁን ነው የሚለው። አሉ ሀገራችን የምትጠበቀው እንደዚህ አይነት ሰዎች ስላሉ ነው። ግሁሳን የተሰወሩ ክብራቸውን ዓለም የማያውቀው እዩኝ እዩኝ የማይሉ እንደ ፋና የሚያበሩ በጨለማው ዓለም ውስጥ ተለውጠው ክርስቲያኖች። ክርስቲያን በዚህ ዓለም ሲኖር 5 ነገር ነው መሆን የሚጠበቅበት። አንደኛ ብርሃን፣ ምን አልኩኝ? 2ኛ ጨው፣ 3ኛ እርሾ፣ 4ኛ ውሃ፣ 5ኛ ምላጭ ነው የሚሆነው። ምን ሊያረግ? ዓለም ጨለማ ነው እንደሚታወቀው ከጥንቱ ብዙ ጨለማ ነገር ይወዳል ዓለም። በዓለም ውስጥ እንዲያበሩ ብርሃን እንዲሆኑ ነው የተላኩት። ዓለም አልጫ ነው እንዲያጣፍጡት፣ ወደ ጨውነት እንዲያመጡት። እርሾ ዱቄቱን አብክቶ እንዲበላ የሚያረግ ነው። እርሾ እንዲሆኑ እንዲያጣፍጡ ማለት ነው። ከዚያስ ያነቀው ዓለምን ኃጢአት ያንቀዋል። ስለዚህ ውሃ ሆነው ከኃጢአት ለይተው እንዲያወራርዱለት። ስንበላ ቢያንቀን የምናወራርደው በምንድን ነው? በውሃ። ስለዚህ ክርስቲያኖች በዓለም ላይ እንደ ውሃ ናቸው። የቆሸሸውን ያጠራሉ፣ የተጣለውን ያስታርቃሉ፣ የራቀውን ያቀርባሉ፣ የተሰበረውን ይጠግናሉ፣ የወደቀውን ያነሳሉ። ያነቀውን ውሃ ሆኖ አወራርደው እረፍት እንዲያገኝ ያደርጉታል። ምላጭ ናቸው። ምላጭ ያበጠ ነገር ካለ ማስተንፈሻ ነው። ጤንነት መስጫ ማለት ነው። የዓለም በሽታዎች አይደሉም፣
ጤንነት የሚሰጡ ናቸው ክርስቲያኖች። እነዚህ በሰርዴስ እንዳሉት በቤተ ክርስቲያን ውስጥም የተሰወሩት እንደ ፋና የሚያበሩ ጨው የሆኑ እርሾ የሆኑ ውሃ የሆኑ ምላጭ የሆኑ ብዙ የተሰወሩ ንጹሐን ሰውነታቸውን ያላረከሱ ቅዱሳን እግዚአብሔር አሉት። እንደነሱ ለመሆን ያብቃን አምላካችን። እኛውም በዓለም ግን የሆነው በተቃራኒው ብርሃን ልንሆን ሲገባን ጨለማ ሆን፣ ጨው መሆን ሲገባን አልጫ፣ እርሾ መሆን ሲገባን ዱቄት። በጣም የሚያሳዝነው ውሃ ሆነን የምናንቅ ምላጭ ሆነን ያበጥን እኮ ነን። ታውቃላችሁ በዚህ ዘመን በዚህ በመጽሐፈ ሳሙኤል የካህኑ የኤሊ ልጆች በቤተ መቅደሱ ትልቅ በደል በደሉ፣ እግዚአብሔርን አሳዘኑ እና አባታቸው እንዲህ አላቸው፣ እንቢክሙ ደቂቀ እንቢክሙ እንጃላችሁ ልጆች አላቸው። እንጃላችሁ ሰው ከሰው ጋር ቢጣላ በእግዚአብሔር ያስታርቆታል። ሰው ከእግዚአብሔር ጋር ከተጣላ ግን በምን ያስታርቆታል አላቸው። ይሄን የኛ መተርጉማን ውሃ ቢያንቅ በምን ይውጡ፣ ምላጭ ቢያብጥ በምን ይበጡ ይላሉ። ይሄ እንዲህ ያለውን ችግር ማለት ሰው ሲያንቀው ውሃ ሲጠጣ ምን ይላል? ይወርድለታል አይደል? ውሃው ካነቀውስ ምን ተስፋ አለው? ምላጭ ሰውነቱ ቢያብጥ ሐኪሙ በምላጭ ምን ይለዋል? ያስተነፍስለታል፣ ያሳርፈዋል። ምላጩ ያበጠ ግን ምንድን ነው መፍትሄው? እንደዚያ እኮ ነው የሆነው። ምላጩ አበጠ፣ ውሃው አነቀ። ክርስቲያኖች እንደዚህ አይኖር። በሰርዴስ ግን ውሃ፣ ብርሃን፣ ጨው፣ እርሾ፣ ውሃ፣ ምላጭ ሆኑ ቅዱሳን አሉኝ እንደነሱ ሁን ይልና ከዛ ቀጥሎ ምን አለው? ድል ንሳ፣ ዓለምን አሸንፍ፣ ኃጢአትን አሸንፍ፣ ከኃጢአት ተለይ። ወለዘሞ አሰ ከመዝ ጻዕዳ ልብስ ይደሎ፣ ድል ለነሳው እንዲህ ያለ ነጭ ልብስ ይገባዋል ካለ በኋላ ወይደመሰስ ስሙ እምነ መጽሐፈ ሕይወት፣ ስሙም ከሕይወት መጽሐፍ አይደመሰስም አለ። ከምን መጽሐፍ? ከሕይወት መጽሐፍ አይጠፋም ስሙ። ምን ላለው? ድል ለነሳው። ከዚያስ ወአአምኖ በቅድመ አቡየ ወበቅድመ መላእክቲሁ፣ በአባቴና በቅዱሳን መላእክቱ ፊት ልጄ ወዳጄ ብዬ መሰክርለታለሁ ይላል። በአባቱ በባሕርይ አባቱ በአብ በባሕርይ ሕይወቱ በመንፈስ ቅዱስ ፊት በንጹሐን በአእላፋት መላእክት ፊት ይሄ ልጄ ነው ብሎ ክርስቶስ የሚመሰክርለት ማን ነው ካላችሁኝ፣ ድል ለነሳው። ምን ላለው? ለጊዮርጊስ። አያችሁ፣ ጊዮርጊስ ድል ነሽ ነው። ለዚህ ነው አባ ሕርያቆስ ያቢክሙ ሀባለው ማኅበረ ሰማዕት መዋዕያን፣ ድል የነሱ የሰማዕታት ማኅበር ካሉበት ያግባችሁ ይላል። አሜን አትሉ? ምን ያረጉ? ድል የነሱ ጣዖትን ድል የነሱ ኃጢአትን ያሸነፉ ክደትን ያሸነፉ ለእግዚአብሔር የተንበረከኩ ድል ነሾች ሰማዕታት እነ ጊዮርጊስ፣ እነ መርቆሬዎስ፣ እነ ቂርቆስ፣ እነ ፊቅጦር፣ እነ ገላውዲዮስ፣ እነ ፋሲለደስ፣ እነ መርምናም ሰማዕታት ሁሉ ካሉበት ደማቸውን ያፈሰሱለት አጥንታቸውን የከሰከሱለት ሰማዕታት ካሉበት ያግባችሁ ይላል። ምን ያረጉ ናቸው እነዚህ? ድል የነሱ። አያችሁ ክርስቲያኖች፣ ክርስትና ለካ ድል የመንሳት ሃይማኖት፣ የማሸነፍ ሃይማኖት። ክርስቲያን ድል የሚነሳ አይደለም የሚያሸንፍ ነው። ደግሞ እየተራበ የሚያሸንፍ፣ እየጾመ ማለት ነው፣ እየተጠማ፣ እየተራቆተ፣ እየተሰደደ፣ እየተገደለ፣ ደሙ እየፈሰሰ፣ እየተንከራተተ የሚያሸንፍበት ሕይወት ክርስትና። እየገደለ አለ እየሞተ፣ ጊዮርጊስ እየሞተ ያሸንፍ ነበረ። እየተራበ እየተንከራተተ መከራ እየተቀበለ በወፍጮ እየተፈጨ ያሸንፍ ነበረ። ለምን? ክርስትና የድል ነሾች ሃይማኖት ስለሆነ። ለዚያ እኮ ነው በቤተ ክርስቲያናችን እነዚህ ድል የነሱት ደግሞ ነጭ ለብሰው ይሄዱ ነበር ይላል ወደ ዘላለም ሕይወት። ምን ለብሰው? ነጭ ልብስ ለብሰው። ድል ለነሳ ነጭ ልብስ ይገባዋል። ነጭ ልብስ ደስ ይላል። ታውቃላችሁ፣ አሁን ለብሳችሁ የመጣችሁ ነጭ ልብስ ሲያዩት ደስ ይላል አይልም? የበዓል ልብስ ማለት ነው። ከዚያ ውጭ ግን ለምን ነጭ ለብሰን ቤተክርስቲያን እንደምንመጣ ታውቃላችሁ? ክርስትና ድል የመንሳት ሃይማኖት ስለሆነ ጌታ መቃብርን ሞትን ድል ነስቶ በሦስተኛው ቀን በሚነሳ ጊዜ
ከመቃብሩ ራስጌና ግርጌ ሁለቱ መላእክት ነጫጭ ለብሰው ተገለጡ ይላል። ምን ለብሰው? ስለዚህ ምንድነው ማለት ነው ክርስትና? ድል የመንሳት የማሸነፍ። ሰይጣን ድል ተነሳ፣ መቃብር፣ ሞት፣ ኃጢአት፣ ድንቁርና፣ ክደት ድል ተነሳ ሲሉ መላእክቱ ነጭ ለብሰው ተገለጡ። በዚህ ነጭ ልብስ ለብሰን እንደመጣን ኃጢአትን አሸንፈን በዘላለማዊ መንግስቱ ነጭ ለብሰን ከሰማዕታቱ ጋር ለመቆም ያብቃን። የተወደዳቸው ኦርቶዶክሳውያን፣ ታዲያኛ በዚህ ዘመን የሰማዕታቱን አሰር የምንከተል ጎዳና የምንከተል ድል ልንነሳ የሚገባነን የተጠራ ነው። ለዚያ ነው እነዚህ አባቶቻችን እነ ቅዱስ ጊዮርጊስ ዛሬም ደግሞ በቤተ ክርስቲያናችን በዓሉ የሚከበርለት ታላቁ አባት ታኅሳስ 23 ቀን የነቢየ እግዚአብሔር የቅዱስ ዳዊት በዓለ ዕረፍቱ ይከበራል። እነዚህ ሁሉ ያሸነፉ ናቸው። ምን ያሉ ናቸው? አረ ንገሩኝ። ያሸነፉ ናቸው። ማንና ያሸነፉ? ኃጢአትን አይደለም፣ አለማወቅን፣ ሳያውቁ መኖርን አሸንፈው ወደ እውቀት የመጡ፣ ኃጢአትን አሸንፈው ወደ ጽድቅ፣ ድንቁርናን አሸንፈው ወደ እውቀት፣ ክደትን አሸንፈው ወደ ሃይማኖት፣ ጨለማውን አሸንፈው ወደ ብርሃን የመጡ ድል ነሾች ናቸው። ታዲያ እነዚህ ሁሉ ቅዱሳን ግን ድል ለመንሳት ያበቃቸው ጥበብ ምንድን ነው ሚለውን አንሳና ትምህርታችን እናብቃ። እነዚህ ሁሉ ቅዱሳን ለማሸነፍ ያበቃቸው ይኸው ጥበብ ያስፈልጋል። እንደምታውቁት ለማሸነፍ አይደለም? ምንድነው የረዳቸው? አሁን በዚህ በሩጫው ዓለም ያሸነፉ ሯጮች ምንድነው አቅማቸው እንላለን አይደለም? ምንድነው ምንጫቸው ለማሸነፍ ያበቃቸው ብለን ጥናት እንደምናደርገው ሰማዕታትን እነ ቅዱስ ጊዮርጊስን እነ ነቢየ እግዚአብሔር ቅዱስ ዳዊትን ነቢያቱን አሸናፊዎች ያረጋቸው ጥበብ ምንድነው ከተባለ እኛም አሸንፈን እንድንኖር አንደኛው እግዚአብሔር ከነርሱ ጋር መሆኑ ነው። እግዚአብሔር ከማን ጋራ ነው? ንገሩኛ አንድ ላይ አይዟችሁ። ስመ እግዚአብሔር ስትጠሩ ሰይጣን ያፍራል። በነገራችን ላይ በጣም ነው የሚናደድ የሚበሳጭ። ስሙን ስንጠራው ደግሞ እግዚአብሔር ደስ ይለዋል አይለው። ስለዚህ በሕይወታችሁ ሰይጣንን ማናደድ ነው የምትፈልጉት? ማስደሰት ነው የምትፈልጉት? አንዳንድ ሰው ግን ዝም ብላችኋል። ወዳጅነት አላችሁ እንዴ? እሱ ጋር ምን ማድረግ ነው የምትፈልጉ? ስለዚህ እግዚአብሔርን ስም ጥሩት። እግዚአብሔር ከነርሱ ጋር ነበረ በሉ እስኪ። አዎ ያሸነፉት ለዚያ ነው። እግዚአብሔርን ሳይዙ ቢወጡ ቢወርዱ ማሸነፍ አይቻልም። ይቻላል? በእኛ ሕይወት ውስጥ ራሱ እኮ አየነው። ስንት ዘመን ከሰርን እኮ። እሱን ጥለን ጎዳና ወጣን። ትተነው ማለት ሕይወታችን እግዚአብሔር የጎደለው ለመሆኑ ያሉት ምልክቶች ማሳያ ናቸው። ለምንድን ነው? ከአባቶቻችን ጋር አብሮ ይወጣ ይወርድ ነበረ። ተለይቷቸው አያውቅም። እግዚአብሔር ከእርሱ ጋር የሆነለት ሰው ደግሞ ምንም ነገር ማድረግ ይቻለዋል። ማንም አያሸንፈውም። በምድር ላይ ተሸናፊዎች ሆነን የኖር ነው እግዚአብሔር አብሮን ከኛ ጋር እንዲሆን ስላልፈለግን ነው። ታውቃላችሁ፣ በቃል እግዚአብሔርን ተወዱታላችሁ ብዬ ብጠይቅ መልሳችን ምንድን ነው? እንወደዋለን ነው። በቃላችን የምንናገረው ፍቅረ እግዚአብሔር መውደድና መሬት ላይ የምንኖረው ሕይወት ግን የተቃረነ ነው። በቃላችን እንጂ እንወደዋለን የምንለው መሬት ላይ ግን እንደምንጠላው ሆነን ነው የምንኖረው። ታውቃላችሁ? እንደምንጠላው። ይሄን ማንም ሊክድ አይችልም። እንደዚህ ይላል ዮሐንስ አፈወርቅ የተባለ የቤተ ክርስቲያን አባት። ምን ይላል? አንድ ሰው ወደ ቤት እንግዳ ሆኖ ቢመጣ እና ተቀብለው ፊትህን ኮስኩሰህ እና ከዚያ ደግሞ ስለመጣ ደስ ብሎኛል፣ በጣም ነው የምወድህ፣ በነገራችን ላይ በጣም ነው የማከብርህ ትለዋለህ። ለእግሩ ውሃ አታመጣ፣ የሚበላ አታመጣ፣ ፊትህን አትፈታ። አሁን አንተ እንግዳ ተቀባይ ነህ ወይ ይላል። እንደዚሁ ለእግዚአብሔር ያላችሁን ፍቅር እንደዚህ ነው የገለጣችሁት ይላል። እንዲመጣ ትፈልጋላችሁ፣ ግን እግዚአብሔርን የሚያስገባ ቦታ የላችሁም። ውስጥ ለእግዚአብሔር ልብ የላችሁም። ምክንያቱም እግዚአብሔር ዝም ብሎ ባገኘው ልብ አያድርም። በምን ልብ ነው የሚያድረው? በንጹህ ልብ። እንግዳ ሲመጣ ቤቱን ጠርገን ጎዝጉዘን ነው የምንጠብቀው። የቆሸሸ ቤት አስቀምጦ እንግዳ መቀበል የማይስማማ ነገር ነው። እግዚአብሔርንም እንፈልገዋለን፣ ደግሞ ልባችን ማንጻት አንፈልግም።
እንፈልገዋለን። ልባችን ማቅናት አንፈልግም። እንዴት ይሆናል? የት ይደር? ታውቃላችሁ ጌታ በከብቶች በረት ነው አይደል የተወለደው? ማደሪያ እኮ ሰው እኮ ቤት አልሰጥ ብሎ እኮ ነው። ማደሪያ አጥቶ እኮ ነው በከብቶች በረት የተወለደው። ቅጠል የለበሰው እኮ ልብስ ሰው አልሰጥ ብሎ እኮ ነው። እና ዛሬስ ወደኛ ህይወት ወደኛ ቢመጣ ቦታ አለን? ለሱም ይሆን አለን ወይ? ተዘግቷል እኮ። ለዚያ እኮ ነው አንድ ስዕል አታዩም? የመድኃኔዓለም ቤተክርስቲያን ውስጥ በብዛት አታዩም? በር ላይ ቆሞ የሚያንኳኳ ሆኖ አይደል? ዮሐንስ ራእይ ላይ ያለው ቃል በበር ቆሞ ያንኳኳለሁ ያለው። እኔ ሲገባ ላይ የሚገርማችሁ አይታችሁ ታውቃላችሁ? ተዘግቶ በሩ ደግሞ በውጭ ቁልፍ የለም፣ በውስጥ ነው የተዘጋው። ያለኛ ፈቃድ ዝም ብሎ ልባችን ጥሶ አይገባም። አምባገነን ጌታ አይደለም እግዚአብሔር፣ የፍቅር አባት ነው። እስክንከፍት ድረስ ለዘመናት በራችን ላይ ቆሟል። አይገርማችሁ? እስከ ዛሬ ቆሟል። ስንቶቻችን ከፍተንለት ይሆን? እና እግዚአብሔር ከኛ ጋር ቢሆን ብዙ ነገር ይሆን ነበረ። አሁን የሆነው ነገር ሁሉ አይሆንም ነበረ። ከአባቶቻችን ጋር ግን እግዚአብሔር ነበረ። ለዚህ ነው ያሸነፉ። ለዚህ ነው ያሸነፉ። ዛሬ የምናከብረው የታላቁ አባት የነቢዩ ዳዊት በዓል እንግዲህ ትንሽ ብላቴና ሆኖ የበግረኛ ሆኖ በሰው ዘንድ በአባቱ ዘንድ እንኳን ሳይቀር ተዘንግቶ ሳሙኤል ለእስራኤል ንጉሥ የሚሆን ሰው እንዲቀባ ወደ እሴይ ቤት ሲላክ አባቱ ወንድሞቹን አቅርቦ እሱን ረሳው። እነሱን ደግሞ ረጃጅሞቹን መልካቸው የሚያምረውን እግዚአብሔር አልወደዳቸውም። እግዚአብሔር መልክን አያይማ። ምንን ነው የሚያየው እግዚአብሔር? ንገሩኝ እንጂ ልብን ነው። እና አላያቸውም። ከዛ ሳሙኤል እንዲሁ ሌላ ልጅ የለህም አለው። አይሆንም እንጂ ለመንግስትነት አይሆንም እንጂ በግ እየጠበቀ በዱር ያለ አንድ ልጅ አለኝ ዳዊትም ይባላል። ግን እግዚአብሔር የፈለገው እሱን ነበር። አይገርማችሁ? ለምን? እግዚአብሔር አብሮት ነበረ። መጣ፣ የእስራኤል ንጉሥ ሆነ። በጣም የሚያስደንቀው ትንሽ ብላቴና ሆኖ በእስራኤል ላይ የተገዳደረ ጎልያድ የሚባል ሰው ነበር። ቁመቱ 6 ክንድ ይለዋል መጽሐፉ የሚሆን እና እስራኤልን አዋርዶ ዝቅ አድርጎ ክብራቸውን ገፎ የሚኖር እብሪተኛ ሰው ነው። እና ዳዊት የእስራኤልን ስድብ እና ሽሙጥ መከራ ተዋርዶ ማራቅ አለብኝ ብሎ ወንጭፍ ይዞ 3 ድንጋዮች 5ም ይላሉ አባቶቻችን 3 ድንጋዮችን ይዞ በኪሱ እኔ ጎልያድን አሸንፈዋለሁ አለ። ምን እለዋለሁ? አዎ፣ ግን ማንን ይዟል? እግዚአብሔርን ይዟል። ወደ ሰልፍ የወጣው እግዚአብሔርን ይዞ ነው። እኛ እኮ እግዚአብሔርን ሳንይዝ ወደ ንግዱ ዓለም ገባን፣ ወደ ትዳሩ ገባን፣ ወደ ትምህርቱ ገባን፣ ወደ ስራው ገባን፣ ወደ ማናቸውም ህይወት ገባን። እግዚአብሔር ሳይኖር ድካም እኮ ነው ትርፉ ድካም ብቻ። ደቀ መዛሙርቱ ጌታን ሳይዙ በጥብርያዶስ ባህር አሳ ሊያጠምዱ መላ ሌሊቱን መረብ ይጥላሉ፣ አሳ የለም። ባህር ውስጥ እኮ አሳ አለ፣ ግን እነሱ መረብ ውስጥ አይገባም። ማን አብሯቸው? የለም፣ እግዚአብሔር መጣ። እሱ ሲመጣ ሌሊቱን በሙሉ ደክመው ሲነጋ ጠዋት መጣ። የሚበላላችሁ አላቸው። የለንም። እሱ ሳይኖር እንዴት ይገኛል? ስለማይገኝ በሉ አሁን መረቡን በታንኳው በስተቀኝ በኩል ጣሉት አላቸው። እኛ ሌሊቱን በሙሉ ደክመናል፣ ስለምንወድህ ግን ስላንተ ስንል መረቡን እንጥላለን ብለው ጣሉ። ያኔ ባንዴ መረብ ውስጥ 153 አሳ ገባ ይላል። ማን አብሮ ስላለ? እግዚአብሔር ስላለ። እግዚአብሔር አብሯቸው ነበረ። የተወደዳችሁ ክርስቲያኖች ማን አብሯቸው ነበረ? ከነሱ ጋር የነበረ እግዚአብሔር ከኛም ጋር ይሁንልን በእውነቱ። እና የዳዊትም እግዚአብሔርን ይዞ ዘመቻ ወጣ። ከዛ በኋላ ምን አለው? ብትር ወንጭፍ ይዟል። ምንም ሌላ መሳሪያ የለውም። ያኛው ደግሞ ብረት ታጥቋል። እግዚአብሔር ግን የለውም። ዳዊት ምንም የለውም፣ ግን ማን አለው? እግዚአብሔር አለው። ጎልያድ የብረት ልብስ ነው የለበሰው ከላይ እስከታች። እግዚአብሔር ግን የለውም። እግዚአብሔር የሌለው ሰው ብረት ቢለብስ ማንም አያድነውም። ያድነዋል? አያድነውም። እና ምን አለው? ንቆት ይህን በትርና ወንጭፍ ይዘህ የመጣህ እኔ ውሻ መሰልኩህ? እኔ እኮ ጎልያድ ነኝ አለው። አይ ውሻ ብትሆንስ በተሻለ ነበር፣ አንተ ግን ከውሻ ታንሳለህ አለው። እንዴት ሲለው
ውሻ እኮ ጌታውን ያውቃል፣ አንተ ጌታን የማታውቅ ከውሻ ያነስክን አለው። ከዚያ በኋላስ ዳዊት አንዷን ድንጋይ ወንጭፍ ውስጥ አስገብቶ ወረወራት። ቅዱስ ሚካኤል መጥቶ ራሱ ላይ ያለውን የብረት ቆብ ብድግ አረገለት። ብድግ ሲያረግለት በዚህ ውስጥ ገብታ ጠጠሯ አናቱን በጥብጣ ገደለችው ጎልያድን። ዳዊት አሸነፈ። ማን አብሮት ነበረ? በዳዊት ማሸነፍ ውስጥ ክርስቶስ ወደዚህ ዓለም መጥቶ እንዴት ሰይጣንን ድል ነስቶ እንደሚያሸንፍ አስቀድሞ በዳዊት ሕይወት ውስጥ እግዚአብሔር ገለጠ ማለት ገለጠ። ዳዊት የክርስቶስ ምሳሌ ነው። የማን ምሳሌ? የክርስቶስ። ጎልያድ የሰይጣን ምሳሌ ነው። እስራኤል የዳዊት ዘመዶች ደግሞ የኛ የክርስቲያኖች የምእመናን ምሳሌዎች ናቸው። የጎልያድ ዘመዶች አሕዛብ ደግሞ የአጋንንት ዘመዶች ምሳሌዎች ናቸው። ስለዚህ ዳዊት መጣ። ከዚያስ 3 ድንጋዮችን መረጠ። እነሱ ድንጋዮች ማን ማን እንደሆኑ ታውቃለህ? የአብ የወልድ የመንፈስ ቅዱስ ምሳሌዎች ናቸው። ከ3ቱ በአንዱ ድንጋይ ጎልያድን ድል ነሳው። ከ3ቱ አንዱ የተባለ ወልደ እግዚአብሔር ክርስቶስ ነው። በሱ ሰይጣን ድል ተነሳልን። አሸናፊዎችን ቀና ብለን እንድንሄድ ሆን። ለዚያ በቃን። አምላካችን የተመሰገነ ይሁን። ስለዚህ እግዚአብሔር ከነርሱ ጋር ስለነበረ ምን አሉ? አሸነፉ። ከነርሱ ጋር ከኛ ጋር ሆኖልን ኃጢአትን ክፉን ነገር ሁሉ ጥለን አሸንፈን እንደ ቅዱሳን እንድንሆን አምላክ ይርዳን። ሁለተኛው ያሸነፉበት ጥበብ ክርስቲያኖች ቅዱሳን በዚህ ዓለም ሲኖሩ 2 ክንፎች ነበሯቸው። ስንት ክንፎች? 2 ክንፎች። እና በእነዚህ በሁለቱ ክንፎች በረው ነው ያሸነፉት፣ ወደ ላይ ከፍ ብለው ማለት ነው። ታውቃላችሁ ክንፍ ያላቸው አሁን አውሮፕላኑ እየሄደ ነው አይደል? እንዲበር ከሚያደርጉት ጉዳዮች አንዱ በግራና በቀኝ ያሉት እንደ ክንፍ ሆነው የተሰሩት ናቸው። አንዱ ማለት ነው በፊት ለፊት ያለውን ነፋስ፣ አውሎ ነፋስ፣ ደመናው፣ ሌላውን ሁሉ እየጣሰው እንዲያልፍ የሚያደርጉት እነዚህ ናቸው፣ በግራና በቀኝ ያሉት። በክንፍ የሚበሩም ፍጥረታት ወደ ላይ እንዲበሩ የሚያደርጋቸው ክንፋቸው ነው። ምናቸው ነው? ክንፋቸው ነው። ከሁለቱ ክንፋቸው አንዱ ቢሰበር ወይ ቢቆስል መብረር አይችሉም። ይችላሉ? መሬት ለመሬት አፈር ነው የሚልሱት ክንፋቸው ከቆሰለ ወይ ከተሰበረ። በክርስትና ሕይወት ውስጥ እነዚህ ሁለቱ ክንፎች እነማን ናቸው ካላችሁ ሃይማኖትና ምግባር ይባላሉ። ማንና ማን? ሃይማኖትና ምግባር ሁለቱ እነዚህ የክርስቲያኖች ክንፎች ናቸው። ከነዚህ አንዱ ቢሰበር ወይ ቢቆስል መብረር አይቻልም። አሁን እኮ ወደ ላይ መውጣት አቅቶናል። ጸሎታችን ወደ ላይ አይወጣም፣ አያረግም። እኛም ሰማያዊ ነገር ማሰብትተን በምድር ቀርተናል። ሰማያውያን ስንሆን መሬታውያን ሆነናል። ለምን ካላችሁ ወይ ሁለቱ ወይ አንዱ ክንፍ ችግር ገጥሞታል። ቤተክርስቲያን ውስጥ በጣም ሲከፋ ሃይማኖቱም ምግባሩም ችግር ያለበት ሰው አለ። በጣም ወረድ ሲል ደግሞ ሃይማኖቱ ደህና ነው፣ ግን በምግባር የለም ጨርሶ። የክርስትና ጠባይ የለውም። ክንፉ ቆስሏል፣ ተሰብሯል፣ መብረር አቃተን። እነሱ ግን ሁለቱ ክንፎቻቸው በጣም ጤናማ ነበሩ። ለዛ ነው የበረሩ፣ ወደ ሰማያዊ ሀገራቸው በረሩ። ሰማዕታቱ እነ ቅዱስ ጊዮርጊስ እነ ቅዱስ ዳዊት ማለት ነው። ታውቃላችሁ ክፋትና ተንኮል መሬታዊ ያደርጋል፣ ምድራዊ ያደርጋል። በስነ ፍጥረት እባብ የሚባለውን ፍጥረት ታውቁታላችሁ። እባብ ይታወቃል አይደለም? መጀመሪያ ተፈጥሮ እግሩ በጣም ረጅም ነበር፣ እንደ ግመል የሚሆን እንደ ቀና ብሎ መሄድ ነበር እባብ። ደህና አደራችሁ። ምን ሆኖ መሄድ? ቀና ብሎ እግሩ ረጅም ነበረ። ስለዚህ እንደ በሬ እንደ ላም ማለት ነው ነበረ። ከዚያ ግን ተንኮለኛ ሆነ፣ የሰይጣን ማደሪያ ሆነ። ሰይጣን በእርሱ አድሮ የመጀመሪያዎቹን የአባታችንና እናታችን ሔዋንን ከገነት አስወጣ። ስለዚህ እባብ የማን ማደሪያ ሆነ? የሰይጣን ማደሪያ ሆነ። ሰይጣንን ተሸክሞ የሚዞር ሲሆን እግዚአብሔር ረገመው፣ ጸጋው ተወሰደበት። ያኔ እግሩ ተሰብስቦ ሆዱ ውስጥ ገባ። ቀና ብሎ ይሄድ የነበረው አፈር የሚልስ ሆነ ማለት ነው፣ መሬት ለመሬት። አያችሁ፣ በደንብ በርትተን ጠንክረን የሰይጣንና የክፉ ነገር ማደሪያ መሆን ካላቆም መሬት መሆናችን አይቀርም። ክፋት ሰማያዊነትን ያሳጣል፣ ወደ ላይ መብረርን ይቀማል።
ገምኑዲ በሚባል ሀገር ቅዳሴ ሲረብሹ የነበሩ ሕፃናትን ሊቀስፉ መላእክት ተልከው ነበር ከእግዚአብሔር። አንዱ መልአክ ቀውስጦስ ይባላል። የሚረብሸውን ሕፃን ሲያዩ መልኩ ያምራል፣ ይህንስ የፈጠረው ይግደለው ብሎ ሳይገለው ወደ ሰማይ ሊወጣ ሲል ጸጋው ተወሰደበትና መውጣት አቃተ። ከዚያ በዚያ አካባቢ ወደቀ እና ከፊት ለፊት ደብረ ቀለሞን የምትባል ቦታ አለች። አባ ሳሙኤል የሚባል ደግ አባት የሚያገለግልባት፣ ምዕመኖቿ ካህናቶቿ ሁሉ ቅኖች የሆኑባት እና ዲያቆኑ ለተልኮ ቤተልሔም ሲወርድ አንተ ምድራዊ ነህ ወይስ ሰማያዊ ነህ አለው። ዲያቆኑ መልአኩን ማለት አይ ተፈጥሮዬ ሰማያዊ ነበረ፣ ስራዬ ግን ምድራዊ ያደረገኛል። አያችሁ፣ ተፈጥሮ ሰማያዊ ነው፣ ስራው ምንድን ነው? የእግዚአብሔርን ትእዛዝ እምቢ ማለት ተራ ሰው ያደርጋል፣ ምድራዊ ያደርጋል፣ ጸጋ ይነጥቃል። እንደ ቅዱሳኑ ሁለቱም ክንፎቻችን ጤናማ ሆነው ወደ ቅድስና ወደ ንጽህና ሰማይ እንድንበር አምላከ ጊዮርጊስ ሁላችንንም ይርዳን። ሶስተኛው ድል የነሱበት ምክንያት አንደኛው እግዚአብሔር አብሯቸው ነበረ ብለናል አይደለ? ሁለተኛው ሁለቱ ክንፎቻቸው ጤናማ ነበሩ። ምንና ምን? ሃይማኖትና ምግባር። ሶስተኛ እውነተኞች ነበሩ። በሕይወታቸው ሐሰትን ተጸይፈው ነው የኖሩት። እውነተኞች ነበሩ። እውነት አላቸው። የሞቱት ስለ እውነት ነው። የተሰደዱት ስለ እውነት ነው። የተራቡት ስለ ጽድቅ ስለ እውነት ነው። በዚህ ዓለም የገጠማቸው መከራ ሁሉ ስለ እውነት ነው፣ ማለትም ስለ ክርስቶስ ነው ማለት። እኛ የተራብ ነው በምን ምክንያት? የተጠማ ነው፣ የተሰደድ ነው፣ የሞት ነው፣ በየቦታው የምንገደለው ስለ እውነት ይመስላችኋል ክርስቲያኖች? ምኞታችን የቤተ ክርስቲያን ምኞት ሞትም የማይቀር ከሆነ ሞታችን ስለ እውነት እንዲያደርግልን። ስለምን? ሁለት ጊዜ እንዳንሞት ማለት ነው። ሁለት ጊዜ እዚህ ሞተን እዚያም ሞተን እንዳንቀር። ሞታችን ስለ እውነት ካልሆነ ዋጋ የለውም። ሰው በብዙ ምክንያት ሊራብ ይችላል። ዋጋ የሚያሰጠው ግን ስለ እውነት ከተራበ ነው። ለዚህ ነው ጌታ በወንጌል ስለ ጽድቅ የሚራቡ ምኖች ናቸው? ብፁዓን ናቸው ያለው። ልንሰደድ እንችላለን። ዋጋ ያለው ስደት ግን ስለ ጽድቅ ተሰደን ከሆነ ስለ እውነት የእግዚአብሔር በመሆናችን ክርስቲያኖች በመሆናችን ምክንያት ከሆነ መከራው ዋጋ አለን። አሁን በሀገራችን መከራ በየአቅጣጫው እንደሚቀበሉት ክርስቲያኖች ሌላ በደል የላቸውም። ማተብ ማሰራቸው ነው ወንጀላቸው፣ ኦርቶዶክስ መሆናቸው ነው። እንደዚያ እንዲያደርግልን ማለት ስለ እውነት በኃጢአታችን በተንኮላችን ምክንያት ቅጣት መጥቶ ሁለት ሞት እንዳይገጥመን ስለ እውነት እና እውነት ውስጣችን ሊኖር ይገባል። በዚህ ዘመን ደግሞ ማጭበርበር፣ ሐሰተኛ መሆን እንደ መሰልጠን፣ እንደ ከተማ ሰው መሆን፣ እውነተኛ መሆን ደግሞ እንደ ፋራ እንደ ገጠር ሰው እንዳልሰለጠነ ሰው የሚቆጠርበት ዘመን ደርሷል። ያሳዝናል። አጭበርብረው በየንግዱ በቅቤው ላይ ሙዝ፣ በበርበሬው ላይ ቀይ አፈር፣ በመጠጡ ላይ ውሃ ጨምረው አሁን ደግሞ በዱቄቱ ላይ የማይሆን ባይር ነገር ጨምረው የሚከብሩ ሰዎች እሱ ንግድ ገብቶታል የሚባልበት የድንቁርና ዘመን እኮ ነው። ሰው ገሎ ሰው እንዴት ሰለጠነ ይባላል? ሰው ጎርቶ ስልጣኔ ይባላል? ያለውን ንግዳችን እውነት የለው፣ ትምህርታችን እውነት የለው፣ ትዳራችን እውነት የለው፣ ሕይወታችን እውነት የለው፣ አገልግሎታችን እውነት የጎደለው እያንዳንዱ ከላይ እስከታች እውነት ጎሎታል። ለዚህ ነው እንደዚህ የሆነው። አምላካችን ወደ እውነት ያምጣን። ሰማዕታቱ ቅዱሳኑ ግን እውነት ነበራቸው። በእውነት ነው ያገለገሉት። በእውነት ነው ያገለገሉት። እውነተኞች እንድንሆን በቃ ተሰዳለች እውነት ከምድረ ገጽ ጠፍታ እንዳትኖር ደግሞ በእኛ ዘንድም መጥፋቷ ደግሞ ያሳዝናል በጣም። ከዓለም ብትጠፋ እውነት አያስገርምም። ጥንቱን ዓለም የእውነት ጠላት ናት። ለዚያ ነው ክርስቶስን የሰቀለችው። እውነት ማለት ማን ነው? ክርስቶስ እኮ ነው የሰቀለችው። እውነት አትወድም። ከፍ አድርጋ እርቃኑን ሰቅላ ገለዋለች። ዓለም ቀብረዋለች። እውነት ተቀብሮ ስለማይቀር ነው እንጂ የዓለም ሐሳብ እኮ እውነት ክርስቶስን ቀብሮ ምን ማለት ማስቀረት ነበር፣ ግን አይቻልም። ጥቂት ጊዜ ነው የሚቀበረው። ከዓለም መጥፋቱ አይገርመንም። የገረመን እኛ ቤት መጥፋቱ እውነት ከእኔ እስከናንተ ከላይ እስከታች እውነትን ማሳደዳች። ይሄ ግን ያሳዝናል፣ በጣም ያሳዝናል።
በእውነት ቦታ እውነት ሲጠፋ አያሳዝንም? በክርስቲያኖች ሕይወት ውስጥ እውነት ሲጠፋ ጭልጥ ብሎ ያሳዝናል። ያሸነፉት እውነት ስለነበራቸው ነው። እናሸንፍ ካለንበት አዙሪት እንውጣ ካል ወደ እውነት መምጣት አለብን። መራራ ነው፣ እርግጥ ነው እውነት መራራ ነው፣ ግን አማራጭ የለውም። አንድ የቤተ ክርስቲያን አባት አሁን በሕይወት ያሉ ምን ይላሉ? እንደ እስጢፋኖስ እውነተኞች ብንሆን ኖሮ ይላሉ። እውነተኞች ብንሆን ኖሮ እንደ እስጢፋኖስ ስራችን በዝቶ እድሜያችን ያጠር ነበር ይላሉ። ምናችን በዝቶ? ስራችን ብዙ እድሜያችን አጭር። ብዙ አይኖሩም እውነተኞቹ። በነገራችን ላይ እግዚአብሔርን ያገለገሉ እንግዲህ በምድር ላይ በፍጥረት ታሪክ የመጨረሻዋ ለእግዚአብሔር ቅርብ የምትባለው ፍጥረት እመቤታችን ናት። በምድር ላይ ዘመናት በእጁ በስልጣኑ ያሉ ዘመን አስረጅቶ የሚኖር አሁን መቼም እኛ እድሜ የመጨመር ስልጣን ቢኖረን መጀመሪያ የምንጨምረው ለእናታችን ነው አይደለም? እና ልጇ የእድሜ ባለጸጋ ነው ማለት እድሜ መጨመር መቀነስ የሚችል ነው ልጇ። በምድር ላይ ግን የኖረችው ስንት ዓመት ብቻ ነው? 64። 7 ዓመት ሙሉ ያለማቋረጥ ጽኑ መከራ የተቀበለው ቅዱስ ጊዮርጊስ እግዚአብሔርን ያገለግ ከሰማዕታት እንዳንተ የለም የተባለው ሴቶች ከወለዷቸው ሁሉ ከሰማዕታት አንተን በክብር የሚተካከል የለም የተባለው ቅዱስ ጊዮርጊስ እድሜው በምድር ላይ 27 ብቻ። በ20 ዓመቱ ተጋድሎ ጀመረ፣ በ27 ዓመቱ በክብር አጠናቀቀ። ክርስቲያኖች በዚህ ምድር ረጅም ዘመን መኖር አይደለም ምኞታቸው፣ ከክርስቶስ ጋር አጭር ዘመን ኖረው በክብር ምን ማለት ማለፍ። እድሜያችን ረዝሞ ግን በኃጢአት ታስረን ከኖርን ምን ያደርጋል? ያ እኮ ያልኖርንበት ዘመን እኮ ነው። ከሰማዕታት ቅዱስ ቂርቆስ ስንት ነው እድሜው? 3 ዓመት ብቻ። ግን አባታችን ነው። አይገርማችሁ? ምናችን ነው? የ3 ዓመት ሕፃን ለእኛ ምናችን ነው? አባታችን። የተሰራበት ያልባከነ ዓመት ነው። እውነተኞች ስለሆኑ ዓለም ላይ ብዙ ሊቆዩ አልተቻለም። ዓለም ስለማትፈልጋቸው ገላ፣ አሳዳ፣ ፈጭታ፣ መከራ ሳይታ አሳለፈቻቸው። ግን ክብራቸው እንደ ከዋክብት ያበራል ዛሬ ድረስ። እውነተኞች ናቸው። እና ምን ይላሉ? ስራችን በዝቶ እድሜያችን ያጠር ነበር። እስጢፋኖስ አጭር ጊዜ ነው ያገለገለው። መጽሐፍ ቅዱስ ውስጥ ብትሄዱ የሐዋርያት ሥራ ምዕራፍ 6 ምዕራፍ 7 የእሱ ስራ ያ ሁሉ ተአምር በመንፈስ ይናገር ነበር። ሰማይ ተከፍቶ ክርስቶስን በእግዚአብሔር አብ ቀኝ ያየው ነበር። ሥላሴን ለማየት በቅቶ ነበር። ግን አጭር ጊዜ ነው የኖረው። የአዲስ ኪዳን የመጀመሪያው ሰማዕት እሱ ነው፣ ቀዳሜ ሰማዕት የምንለው። በአዲስ ኪዳንም የመጀመሪያው የሰማዕታት በዓል ሲከበር መጀመሪያ ሐዋርያት የእስጢፋኖስ በዓል እንዲከበር ስርዓት ሰርተዋል። አጭር ጊዜ ነው የኖሩ። ለምን? እውነተኞች ስለሆኑ። እግዚአብሔር ወደ እውነት ያምጣን። አራተኛውና የመጨረሻው የትምህርት የማጠቃለያ በሕይወታቸው ዘመን ሁሉ የሰይጣንን ገንዘብ አልነኩም፣ የእግዚአብሔርን ገንዘብ ነው የነኩት፣ የአባታቸው። የሁላችሁ ክርስቲያኖች አሁን አንድ ሰው ሌባ ሰርቆ የሰረቀውን ንብረት እናንተ ጋር ቢያስቀምጥ በሕግ ትጠየቃላችሁ? አትጠየቁም እንዴ? ትጠየቃላችሁ። ማን ስላስቀመጠ እናንተ ጋር? ሌባው። አሁን በእኛ ሕይወት ውስጥ ሌባ የተባለው ሰይጣን ነው። ሰይጣን እኛ ቤት ውስጥ ገንዘብ አለው የለውም? ምን ነው ከፋችሁ እንዴ? ደግሞ ጭራሽ የሰይጣንን ገንዘብ እኛ ቤት ልታስገባ ነው ልትሉ ነው አይደል? አለ ገንዘብ፣ የእሱ ገንዘብ። የሌባው ዋናው ሌባ ሰይጣን ነው። ዋናው ሌባ አጭበርባሪ፣ ከሃዲ ሰይጣን። እሱ እናንተ ቤት ማለት እናንተ ልብ ውስጥ ገንዘብ አስቀምጧል አላስቀመጠም? እንከሰሳለን ብላችሁ ነው? አይዟችሁ፣ ይሄ ፖሊስ መጥቶ የሚይዛችሁ አይደለም። በቃ በግልጽ ከተናገራችሁ ፍርድ ቤቱም በዚህ ነው፣ ሕክምናውም በዚህ ነው። በቃ መልሱ፣ ጣሉ ነው የምትባሉት። ቅዱሳን ለማሸነፍ ያበቃቸው አንዱ በቤታቸው፣ በሕይወታቸው፣ በኑሯቸው፣ በዘመናቸው የሰይጣንን ገንዘብ ምን አላሉ? አልነኩም። አንድ ወደ ክርስትና እየመጣ ያለ አንድ አዲስ መነኩሴ የመነኮሳት አባት አባ እንጦንስን ምክር ሊቀበል ሄደና እንዲህ ያላቸው፣ አባቴ ክርስትና እንደሚያውቁት የድል አድራጊዎች የሰማዕታት የነ ጊዮርጊስ የሌሎቹም ቅዱሳን ሃይማኖት ነው። እኔም በምድር ላይ መነኩሴ የሆንኩት ሰይጣንንና ፈቃዱን ሐሳቡን
ኃጢአትን፣ ክፋትን ሁሉ አሸንፌ እግዚአብሔርን እያገለገልኩ መኖር ነው የምፈልገው። ምን ባረግ ይሻለኛል? እስኪ ምከሩኝ አላቸው። እሺ ልምከርህ፣ ግን ዋናውን ነገር ከመንገሬ በፊት አንድ ትእዛዝ ላዝህ ነው አሉት። ምን ሲላቸው፣ ከተማ ሄድና ከሱቅ ስጋ ከሚሸጥበት ሱቅ ስጋ ገዝተህ ና ወደ እኔ። ስትመጣ ግን ልብስህን አውልቀ ስጋውን ተሸክመ ነው የምትመጣ አሉት። ሄደ፣ ስጋ ገዛ፣ ልብስ አወለቀ፣ ስጋውን ተሸክሞ መንገድ ጀመረ። መንገድ ሲጀምር የት መጡ ያልተባሉ አሞሮችና ቆራዎች፣ ጨልፊቶች ከበቡት ይሄን ሰው። ምን ስለያዘ ነው? ምን ስለያዘ? ስጋ ላይ ግን ድምጻችሁ ጎላ አለ። ምን ነው ናፍቋችኋል? ስጋ ይዟል ይሄ ሰው። የሚፈልጉት ከሱ ምኑን ነው? ስጋው። ከበቡት፣ የያዘውን ስጋ መቧጨቅ ጀመሩ። ከዛ እሱን ሲጨርሱ ራቆቱን ስለሆነ የሱን ስጋ ጀመሩት። ያቆስሉት፣ ያደሙት ጀመር። ከዛ ሲያመው እያመመው እያለቀሰ አባ እንጦንስ ጋር ደረሰ። ምን ሆኖ ነው የምታለቅስ አሉት። እንዳዘዙኝ ስጋ ተሸክሜ ስመጣ አሞሮቹ ከየት መጡ ያልካቸው ከበው እንዲህ ያቆሰሉኝ፣ ስጋዬን የያዝኩትን ስጋ በሉ፣ የኔንም በሉት አላቸው። ከዚያ እንዲህ አሉት፣ ያንተ ጥፋት አንድ ነው አሉት። ምንድን ነው ሲላቸው፣ አንተ ጋር አሞሮቹ ገንዘብ አላቸው። ምን አላቸው? ገንዘባቸው ምንድን ነው? የተሸከመው ስጋ። ስለዚህ ገና ሲመጡ ጥለህላቸው ብትሮጥ ኖሮ አንተን አያቆስሉህም፣ አያደሙህም ነበረ። የሰው ገንዘብ ተሸክመህ ምን ያርጉህ? አንተ ጋር ንብረት አላቸው፣ እስካላቸው ድረስ ሊተውህ አይችሉም። እንደዚሁ አሉት። ክርስቲያን ሆኜ ከእግዚአብሔር ጋር እኖራለሁ፣ ሰይጣንን አሸንፌ ኃጢአትን አሸንፌ እኖራለሁ ካልክ አሞራዎች፣ ቁራዎች የተባሉት አጋንንት ናቸው። የሰይጣንን ገንዘብ ከህሊና ከልቡና ከሰውነት ምን በል ጣል አውጥተህ። እሱን ጥለህ ማትመጣ ከሆነ አንተ ጋር ገንዘብ ስላላቸው የትም ቦታ ቢሄዱ አጋንንት አይለቁህም። ይመጣሉ፣ ነፍስን ያቆስሏታል፣ ያደሟታል፣ ከእግዚአብሔር ይለዩሃል፣ ያሸንፉሃል፣ ለሲኦልና ለገሃነም ሆነ ትቀራለህ አሉት። አያችሁ ክርስቲያኖች። ስለዚህ የሰይጣን ገንዘብ ያለው ሰው በሕይወቱ ተሸናፊ ነው። እርሱን አውጥቶ የጣለ የሰይጣን ገንዘብ ማለት ዝሙት፣ ስርቆት፣ ሐሜት፣ ሴራ፣ ተንኮል፣ ክፋት፣ ትቢት፣ በጠቅላላ ኃጢአት የሰይጣን ገንዘብ ነው። ንጽህና፣ ቅድስና፣ ንስሐ፣ ስጋው ደሙን መቀበል፣ ሰው መውደድ፣ ማክበር፣ ትህትና፣ ፍቅር፣ ሃይማኖት፣ ትዕግስት ደግሞ የማን ገንዘብ ነው? ስንጨርስ ትምህርታችን አሁን አንድ ጥያቄ ትመልሳላችሁ። በዚህ ሁኔታ አሁን ገንዘቡ የሰይጣንና የእግዚአብሔር ምን እንደሆነ ገብቷችኋል? አሁን ቤታችሁ ውስጥ ያለው የማን ገንዘብ ነው? ተናገሩ። አንቀማችሁም፣ አይዟችሁ። አሁን በዚህ መንገድ አሁን በተረጎሙት መንገድ ቤታችሁ ውስጥ ያለው የእግዚአብሔር ገንዘብ ነው ወይስ የሰይጣን ነው? የእግዚአብሔር ከሆነማ ይህ አጥቢያ በሙሉ ህዝቡ ቅዱስ ነው ማለት እኮ ነው። የሰይጣን ገንዘብ ቤታችሁ ውስጥ የለም? ከሌለ ደስታዬ ነው በጣም ግን አይመስለኝም። አልገባችሁም መሰለኝ ጥያቄው። ቤታችሁ ውስጥ ሐሜት የለም? እና ሐሜት የእግዚአብሔር ገንዘብ ነው? ሐሜት አለ የለም? ተንኮል አለ። ባልና ሚስት፣ ባል ሚስቱን ይወዳታል፣ ሚስትስ ባሏን ታከብረዋለች። ልጆቻችሁን በስርዓት እያሳደጋችሁ ነው። ትጸልያላችሁ፣ ማታ ማታ ሳተኙ ስሙን ትጠራላችሁ። ማዕድ ላይ ስም ይጠራል። ትጾማላችሁ ወይ? ትጸልያለ፣ መጽሐፍ ቅዱስ ታነባላችሁ። ታርቃችሁ ነው የምትኖሩ። አልተጣላችሁም። ከጉረቤት ከአካባቢ በጠቅላላ በሕይወታችሁ ንስሐ እየገባችሁ ነው የቆረ ካልሆነ ቤታችሁ ውስጥ የእግዚአብሔር ገንዘብ የለም፣ የሰይጣን ነው ያለ። አውጥታችሁ ጣሉ። ያኔ ታሸንፋላችሁ። ስታሸነፉ እንደ ቅዱስ ጊዮርጊስ ነጭ ለብሳችሁ ወደ እግዚአብሔር ዘላለማዊ ሀገር እንገባለን። ለዚያ የጊዮርጊስ አምላክ የዳዊት አምላክ ይርዳን። ያስተማረን አምላካችን ምስጋና ይግባው።